ተነስተልን እንዴት አላችሁ ቤተሰቦች? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። መካከለኛው ምስራቅ ዛሬ እጅጉን አስቸጋሪ ሁኔታ ውስጥ ገብቷል። በተለይም አሜሪካም ጥቃት ሰንዝራለች። እሱን ተከትሎ ኢራንም ከባድ ጥቃት አድርሳለች። ከዛ ውጭም ደግሞ ሁቲዎች ወደ ሳውዲ አረቢያ የሚሳኤል ማዕበል አውርደውባታል። ከዛም ባሻገር የገልፍ ሀገራት በተለይም ጠቅላላ አረቡ በኢራን ድርጊት ደንግጧል። ኢራን በምትወስዳቸው እርምጃዎች የተደናገጡ ይገኛሉ። እነዚህ በጣም እጅግ ፈታኝ ሆነዋል። ስለዚህ በመካከለኛው ምስራቅ ያለው ፖለቲካ በጣም ፈታኝ ከመሆኑም ባሻገር ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን እኛንን የምናስከፍተው እኛንን የምናስተዳድረው፣ በዛ ላይ ደግሞ በሆርሙዝ ሰርጥ ላይ የሚያልፉ መርከቦች ለአሜሪካ መክፈል አለባቸው 20% ክፍያ በዛ ሲያልፉ መክፈል አለባቸው በሚል ሀሳብ መስጠታቸውን ደግሞ ፕሬዚዳንት ዶናልድ ትራምፕ ተከትሎ በርካቶች አሜሪካ ዓለምን ነጻ አወጣለሁ እያለች በምትገኝበት ሰዓት ሆርሙዝ ላይ ለሚፈጸመው ጥቃት ሁሉ እኛ ምላሽ እንሰጣለን በሚል አቋም በምትታወቅበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ እንዲህ አይነት ሀሳብ ማንሳታቸው በእርግጥም ሁሉም ለጥቅም እንደሚሰራ ማሳያ ነው ተብሏል። የሆርሙዝ ሰርጥ ጉዳይ እጅግ መነጋገሪያ ሆኗል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ በሰርጡ ዙሪያ ለሚደረጉ አንዳንድ ወታደራዊ እንቅስቃሴዎች እኛ ጠባቂ በመሆናችን ለእኛ ደግሞ አበል በሚመስል መልኩ እንዲከፈለን እንፈልጋለን ብለዋል። ያም ሆኖ ግን ሆርሙዝ ሰርጥ ላይ እጅግ አሁን ከባድ የሆነ ውጥረት ተፈጥሯል። ጥቃቶችም እዛ አካባቢ እጅግ አደገኛ በሆነ መንገድ ቀጥለዋል። ምክንያቱም ፕሬዚዳንት ዶናልድ ትራምፕም አንዳንድ ሁኔታዎችን የሚያስቀምጡባቸው መንገዶች እናንተ እነማን ናቸው አይነት እየሆነ በመምጣቱ በርካቶች ጫና እየደረሰባቸው ይገኛል። በሆርሙዝ ሰርጥ አካባቢ የተፈጸመው ጥቃትም በቁልፍ አካባቢዎችም ላይ እየነጣጠረ በመምጣቱ ፕሬዚዳንት ዶናልድ ትራምፕ እጃችንን አጣጥፈን አንቀመጥም ከሚለው የታሪክ ሰጥ አገባም ጋር እንደዚሁ አብሮ እየሄደ ይገኛል። እነ ፕሬዚዳንት ዶናልድ ትራምፕ በሚፈጽሙት ጥቃት ልክ እኛም ምላሽ እንሰጣለን በሚል ደግሞ እንደዚሁ ወሰብሰብ ያለ የፖለቲካ ሂደትን የተከተለ እርምጃ ኢራን በመውሰድ ላይ ትገኛለች። በተለይም ደግሞ በርከት ባሉ አካባቢዎች ላይ የሚፈጸሙ ጥቃቶች ፈታኝ ሆነዋል። ከዛም ሲሻገር እንግዲህ በተለያዩ ግዛቶች በተለይም የአሜሪካ ማዕከላዊ ሴንትኮም 5 ሰዓታትን ተከታታይ ሰዓታትን በሶስተኛው ምሽት ላይ ከባድ ጥቃት አድርሷል። በቡሸር፣ ቻባሃር፣ ጃስክ፣ አቡ ሙሳና ባንደር አባስ በተባሉ አካባቢዎች ላይ የአየር ጥቃቱ ደርሷል። በኪሽና ጋሽም ደሴትም ላይ እንደዚሁ ጥቃት አድርሷል የአሜሪካ ጦር። ከዛ ውጭም እንግዲህ ኢራን እሷን ማጸፋዊ ምላሽ በመስጠት በኩዌት፣ ዮርዳኖስና ባህሬን ላይ ከባድ ጥቃት አድርሳለች። ይሄኛው ዓለም ላይ በጣም ውስብስብ የሆነ ጉዳይ እየተፈጠረ መምጣቱን የሚጠቁም ነው። በዛ ላይ ደግሞ የየመን ሁቲዎች በተለይም ወታደራዊ ቃል አቀባዩ ያህያ ሳሬ ሳውዲ አረቢያ አየር ማረፊያ ላይ በደቡባዊ አየር ማረፊያው ማለት ነው በሱ ላይ አንድ ጥቃት ሰንዝረዋል። ከባድ ጉዳት እንዳደረሱም ተናግረዋል። ይህ ማለት እንግዲህ በሰና በየመን ዋና ከተማ እንግዲህ አሁን በእርግጥ ሁቲዎች የሚያስተዳድሯት ቦታ ሆናለች። በሱ ላይ በተሰነዘረ ጥቃት ምክንያት ነው እርምጃ የወሰዱት። ሳውዲ አረቢያ ጥቃቱን ፈጽማለች በሚል ነው እንግዲህ አቋማቸውን ያራመዱት። በእርግጥ ሳውዲ አረቢያ እኔ አልፈጸምኩም የሚል ተደጋጋሚ ሀሳቧን ታቀርባለች። ያም ሆኖ ግን ሳውዲ አረቢያ ፈጽመዋለች በሚል ምክንያት ነው ሁቲዎች ጥቃታቸውን የሰነዘሩ። ስለዚህ እንደዚህ አይነት ጉዳዮችን ፈታኝ ያደርገዋል። ኤክስፕሎዥን እንግዲህ በባንደር አባስ አሁንም እየተሰማ ይገኛል። ከባድ ጥቃት እየደረሰ መሆኑን የሚጠቁም መረጃም እንደዚሁ መውጣቱን ቀጥሏል። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ በአንዳንድ ሁኔታዎች ላይ እዚህም እዛም የሚረግጥ አቋማቸውን እያንጸባረቁ ነው የሚል ሀሳብም ይወጣል። ግን ጉዳዩ እጅግ ፈታኝ ሆኗል። ኤክስፕሎሽኖቹ ተደጋጋሚ መሆናቸው፣ ሆርሙዝ ሰርጥ ደግሞ በጉልበት ፈጽሞ አይከፈትም በሚል ኢራን አቋሟን በግልጽ ማስቀመጧ፣ ከዛ ውጭም ደግሞ ፕሬዚዳንት ዶናልድ ትራምፕ ሙሉ በሙሉ እዛ አካባቢ የሚገኙ ኢራንን የጦር ሰፈሮች እንቆጣጠራለን፣ መውጫ መግቢያውን እንዘጋለን፣ እናፍናቸዋለን ማለታቸውን ተከትሎ ፈታኝ ሁኔታ ተፈጥሯል። ጂሲሲ ወይም ደግሞ እነዚህ የገልፍ ትብብር ምክር ቤት የሚባሉት የሰላጤው ሀገራት ማለት ነው 6ቱ እነሱ ደግሞ ኢራን በሁለት የኤሚራቲ የነዳጅ መጫኛ መርከቦች ማሳለፊያዎቹ ላይ በተሰነዘረው ጥቃት ምክንያት ጉዳት መድረሱንና የሰው ሕይወት መቀጠፉን የህንድ ዜጎችም ሳይቀሩ መጎዳታቸውን ተከትሎ ማሳሰቢያ ሰጥቷል። አረብ ኤሚሬቶችንም እንደዚሁ ተችቷታል ማለት ነው። እነዚህ ጉዳዮች ትንሽ አስቸጋሪ እየሆኑ ሊቀጥሉ እንደሚችሉ በግልጽ ያሳያል። በነገራችን ላይ የህንድ ዜጎችም ጉዳት ደርሶባቸዋል፣ ቆስለዋል። 4 አካባቢ የሚሆኑት የዩክሬን ዜጎችም እንደዚሁ እዛው ላይ ጉዳት ደርሶባቸዋል። ምክንያቱም በሆርሙዝ ሰርጥ ላይ እነዚህን መርከቦች ኦፕሬት ሲያደርጉ የነበሩ ናቸው። ይህን ተከትሎ ደግሞ ህንድ የኢራን ተወካይ ጠርታለች። ኦቨርዴር ሴለር ማለት እንግዲህ የኒው ደልሂ አንድ ሴለር ወይም ደግሞ
መርከበኛ መሞቱን ተከትሎ ወይም ደግሞ በዚህ አጋጣሚ ህይወቱን በማጣቱ አምባሳደሩ ወይም ተወካዩን ጠርታ ለማነጋገር ጥረት እያደረገች ነው። እንደዚህ አይነት ነገሮች ምናልባት በእነዚህ ሀገራት መካከል ሪስቶር የሚያደርገውን ሰላም ወደ ውጥረት ውስጥ እያስገባው እንደሆነ የሚያሳይ ነው። በተለይም ደግሞ ሌሎች ታንከሮች በኦማን አካባቢ የዩኬ ኤምቲኦ የሚባለው እንግዲህ የብሪታንያው ከዚህ ከዓለም አቀፉ የማሪታይም ትሬድ ኦርጋናይዜሽን ጋር በመስራት የሚታወቅ ነው። እሱም እንደዚሁ ጥቃት ደርሶብናል የሚል ሀሳብ ነው ያጋራውና ይሄ ትንሽ አስቸጋሪ ነው። የኢራን መሪዎችም ድርድሩን በዚህ አሁን እየተባባሰ በመጣው ውጥረት ምክንያት ድርድሩን ትተውት ሊወጡ እንደሚችሉም እየተነገረ ይገኛል። ስለዚህ እጅግ አስቸጋሪ ነው። ሁሉም ነገር ኮንትሮቨርሲ ሆኗል እዛው መካከለኛው ምስራቅ ላይ የሚሉ መረጃዎች መውጣታቸውን ቀጥለዋል። በዛ ላይ እንግዲህ እነ እስራኤል የሚፈጽሟቸው ጥቃቶች በአጭር ጊዜ ውስጥ ሊኖሩ ይችላል የሚል ስጋትም አለ። አሜሪካ በጣም ሞር የተጠናከረ ጥቃት በኢራን ላይ ሪኢምፖዝ ለማድረግ ሆርሙዝ ብሎኬዱን ለማጠናከር በምታደርገው ጥረት አማካኝነት በተለያዩ አካባቢዎች ላይ እጅግ ሰፋ ያለ ጥቃት አድርሳለች እና ይሄ ትንሽ ፈታኝ ነው። ኢራን በዛ አካባቢ የሚንቀሳቀሱ ኃይሎችም ጥንቃቄ እንዲያደርጉ አሁን በግልጽ አስቀምጣለች። ባህሬንም፣ ኩዌትም፣ ዮርዳኖስም እንግዲህ የተለያዩ አካባቢዎች ላይ ጥቃታቸው እየበረታባቸው መጥቷል እና እነዚህ ሀገራትም የራሳቸው ምላሽ ሊሰጡ ይችላሉ የሚል ሀሳብ በመጋራት ሂደት ላይ ይገኛል። ግን ደግሞ አንዳንድ ሁኔታዎች ከዚህ ካለው የዓለም የፖለቲካ አውድና ስርዓት አንጻር ቀላል የማይባል ችግርና ነውጥ ሊፈጥር እንደሚችል ተነግሯል። በዛ ላይ ደግሞ ፕሬዚዳንት ዶናልድ ትራምፕ በበጎ ለተፈጠሩ ሁኔታዎች እኛ ምላሽ አንሰጥም ከዚህ በኋላ እናንተ እነማን ናቸው የሚል አቋማቸውን አራምደዋልና ይሄ በጣም መመላለሱ አንዱ በሌላው ላይ የሚፈጥረው ጫና ዓለምን እየተረጋጋ የፖለቲካ ሂደት ውስጥ እንዳትሆን ያደርጋል የሚል ስጋት ተፈጥሯል። እንግዲህ በሆርሙዝ ሰርጥ ያለው ግጭት እየተባባሰ ቀጥሏል። ከዚህ መባባስ ጋር በተገናኘ ደግሞ የነዳጅ ዋጋ ታይቶ በማይታወቅ ሁኔታ አሻቅቧል። ዋጋው ደግሞ በከፍተኛ ሁኔታ ከመጨመሩም ባሻገር ሰዎች በምን አይነት መፍትሄ ለመካከለኛው ምስራቅ መስራት አለባቸው የሚለውም እንደዚሁ መነጋገሪያ ሆኗል። እየተነጋገሩበት ዓለምም እየደነገጠችበት ያለው ጉዳይ ሆኗል። በአሜሪካና በኢራን መካከል ያለው ጉዳይ ቀላል እንዳልሆነ ግልጽ ነው። በኤዥያ ገበያ የነዳጅ ዋጋ ጭማሪ አሳይቷል። እንግዲህ አንድ ብረንት ድፍድፍ ነዳጅ ብረንት ማለት በነገራችን ላይ ዓለም አቀፉ የነዳጅ ስታንዳርድ መለኪያ ነው። ዋጋው በ1.9 በመቶ ከፍ ብሏል። 84.87 የአሜሪካ ዶላር መድረሱም በግልጽ ተቀምጧል። በአሜሪካ ገበያ ደግሞ በ200 ጭማሪ በ2 በመቶ ከፍተኛ ጭማሪ አሳይቷል። እንግዲህ ያ ማለት 79.75 የአሜሪካ ዶላር ደርሷል ማለት ነው። ይሄ እየተሸጠ ነው። ትንሽ አስቸጋሪ ነው። ማክሰኞ ደግሞ ብረንት ነዳጅ ዋጋ 3 በመቶ በጠቅላላው ዓለም ላይ ጨምሮ ነበረ። በ4 ሳምንታት ውስጥ ከፍተኛው ሆኖ የተመዘገበበትን አጋጣሚ እናስታውሳለን እና ትንሽ ፈታኝ ነው። ኢራን በባህሬን እንግዲህ በዮርዳኖስ በሚገኙ የአሜሪካ መሰረተ ልማቶች ላይ በተለይም ጦሩ የሚጠቀምባቸውን አካባቢዎች መምታቷን አሳውቃለች። ይሄኛው ትንሽ በዓለም ላይ ከተፈጠሩ ችግሮች ውስጥ እጅግ አደገኛው ሊሆን ይችላል የሚል ሀሳብ እየተጋራ ነው። በባህር ሰላጤው ወይም ደግሞ ገልፍ ሀገራት የሚገኙ አካባቢዎች ላይ ከፍተኛ ጥቃት የተሰነዘረ ነው። ዮርዳኖስና ባህሬን በግዛታቸው ውስጥ ጥቃት በተደጋጋሚ እየተፈጸመባቸው ነው። አሁንም ይህን ጉዳይ እየነገርኳችሁ በነበረበት ሰዓት ላይ ቀደም ባለው ጊዜም ይሄው ፈታኝ አደጋ ተፈጥሮባቸዋል። ጥቃቱን እንግዲህ የፈጸመችው የአሜሪካ ጥቃት ለ3ኛ ቀን ተጠናክሮ በቀጠለበት ሰዓት እንደሆነ ተነግሯል። የባህሬን የሀገር ውስጥ ጉዳዮች ሚኒስቴር አንድ ሀሳብ ሰጥተዋል። ሌሊቱን በተለያዩ ሰዓት 3 ማስጠንቀቂያዎችን በማሰማት ነዋሪዎች በአካባቢዎች ወደሚገኙ ወደ ውስጥ ማለት ነው ከዚህ ከወታደራዊ ጥቃት ነጻ የሚያደርጋቸው አካባቢዎች ላይ ሄደው እንዲደበቁ በማድረግም ስራ ተሰርቷል ማለት ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ኢራን ጦርነት መቀጠሉን በይፋ ተናግረዋል ወይም ደግሞ ለኮንግረሱ ይፋ አድርገዋል። ለላይኛውና ለታችኛው ምክር ቤት በጠቅላላው ማለት ነው በካፒቶል ሂል። ይሄ የሚጠቁመው እንግዲህ የ60 ቀናቱ የተኩስ አቁም ሁኔታ ጫና ውስጥ መግባቱን ነው። የአሜሪካው ፕሬዚዳንት ትራምፕ እንግዲህ ከኢራን ጋር የገቡበትን ጦርነት ካቆሙ በኋላ ዳግም መቀጠሉን ለኮንግረሱ በደብዳቤ ይፋ አድርገዋል። ይህ ማለት እንግዲህ በግልጽ ጦርነቱ ተቀሰቀሰ የሚል ትርጓሜም ሊሰጠው ይችላል። ፕሬዚደንቱ አዳዲስ ጥቃቶችን መፈጸማቸውን ቀጥለዋል። ግን በወደቦች ላይ ዳግም እገዳ ቢጥሉም አሁንም ከቴህራን ጋር የገቡበት ተኩስ አቁም ጦርነቱን የማስቆም እድል እንዳለው እየተናገሩ ይገኛል። ግን የኢራን አብዮታዊ ዘብ ኃይል IRGC ደግሞ በዮርዳኖስ፣ ባህሬን፣ ኩዌትና በመሰል አካባቢዎች ላይ
የአሜሪካ ወታደራዊ ኢላማዎችን ማጥቃቴን ቀጥያለሁ በሚል አስቀምጧል። ስለዚህ አንዳንድ ሁኔታዎች ትንሽ አስቸጋሪ ነው። በዛ ላይ ሁቲዎችና እንግዲህ ሳውዲ አረቢያ አሁን የገቡበት ውጥረትም ደግሞ ጉዳዩን ወደ ቀይ ባህር ቀጠናን ይዞት ሊመጣ እንደሚችል እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ በሳውዲ ልዑል በሁቲዎች ላይ የሚፈጽመውን ጥቃት ይሁንታቸውን እንግዲህ መስጠታቸው ደግሞ ሰምቷል። ቢቢሲ ያስነብቦታል። ያ ማለት እስራኤልም በዚህ ጉዳይ ላይ የመስራት ውጥኑ አላት። ምክንያቱም ሁቲዎች በተደጋጋሚ እስራኤል ላይ ጥሰው በመግባት በተለይም የሚሳኤል ጥቃት በማድረስ ይታወቃሉና እስራኤልም ይችኛዋን አጋጣሚ ልትጠቀምባት እንደምችል ይነገራል። ምክንያቱም ሁኔታው እዛ አካባቢ ያለው ውጥረቱ ሌላ አቅጣጫና ስያሜ እየተሰጠው የመጣ በመሆኑ ስለዚህ ፕሬዚዳንት ዶናልድ ትራምፕም ሳውዲ አረቢያ እንግዲህ ጥቃት በሁቲዎች ላይ እንድትሰነዝር እድል ሰጥተዋታል ማለት ነው። ኢንዳይሬክትሊ በኢራን ላይ የሚፈጸም ጥቃት ተደርጎ የሚወሰድም ነው። ምክንያቱም ሪፐብሊካኑ የሳውዲ ልዑል መሐመድ ቢን ሳልማን ኤምቤሲ ጋር በሁቲ ታጣቂዎች ላይ ለሚፈጽሙት ጥቃት እንግዲህ ይበል ወይም ደግሞ ቀጥሉበት የሚል ሀሳብ ሰጥተዋል ወይም ደግሞ እሺ ብሏቸዋል። የአሜሪካ ባለስልጣናት ደግሞ ይህን ማረጋገጣቸውን አክሲዮስ የተሰኘው ድረገጽ በትክክል አስቀምጦታል። ሳውዲ አረቢያ እንግዲህ በሰና በሚገኘው አውሮፕላን ማረፊያ ላይ ጥቃት የፈጸመች እንደሆነ ተነግሯል። ይህን ተከትሎ ደግሞ በኢራን የሚደገፉ የሁቲ ታጣቂዎች እንደ አውሮፓውያን አቆጣጠር ከ2022 ወዲህ ትልቅ ነው የተባለ የአጸፋ እርምጃ ወስደዋል ነው የተባለው እና ትንሽ ፈታኝ ነው ለሳውዲ አረቢያ። ምክንያቱም ሳውዲ አረቢያ አሁን ጥቃቱ በሁቲዎች ብቻ አይደለም በራሳቸው ከሁቲዎች ባሻገርም ደግሞ በኢራኖችም ኢላማ የመደረግ አሉታዊ እድል ይፈጠርባታል ማለት ነው። መሐመድ ቢን ሳልማን ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከሁቲ ታጣቂዎች ጋር ባለው መጠነ ሰፊ ውጥረታቸው አማካኝነት ስጋት እንደገባባት አስቀምጠው ነበረ። የአሜሪካ ወታደራዊና ዲፕሎማሲያዊ ድጋፍ እንደምትፈልግ ኤምቤሲ ወይም መሐመድ ቢን ሳልማን መጠየቃቸውን የሚጠቁም መረጃ ከዚህ ቀደምም ወጥቶ ነበረ። ከዛ አንጻር ምናልባት ችግሮች በዚህ ልክ ሊታዩ ይችል ይሆናል። በሳውዲ አረቢያ ይህን እንግዲህ መጠየቁ ባለፈው ሳምንት ነበረ የተገለጸው። ሐሙስ ደግሞ በዋሽንግተን የሳውዲ አምባሳደር ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር ተገናኝተው በተለያዩ ሀሳቦች ላይ መነጋገራቸው የሚታወስ ነውና በእርግጥም እንደዚህ አይነት ነገሮች እንዳሉ መኖራቸውንም የሚያሳይ ነውና ዋይት ሀውስ በጉዳዩ ላይ አስተያየቱን ቢሰጥም በአንዳንድ የፖለቲካ ሂደቶች ላይ ፈታኝ ጊዜያት እየመጡ እንደሆነ ይጠቁማል ተብሏል። እንግዲህ በጉዳዩ ላይ ብቻ ሀሳብ መስጠት በቂ እንዳልሆነ ተነግሯል። ምክንያቱም በአሜሪካ አዲስ ጥቃት እንግዲህ ማለትም በሆርሙዝ አካባቢ ያለውን ነገር ፈታኝ እያደረገው በሄደበት ሰዓት አንዳንድ ጉዳዮችን ዛሬም ትንሽ እገዳዎቹ በኢራን ወደቦች ላይ እገዳ መጣሉን ተከትሎም አንዳንድ የፖለቲካ አውዱን ለመገመትም ሆነ ይህ ነው ያለው የሚለውን ነገር ለማየትም እጅግ አስቸጋሪ ያደርጋል። አሜሪካ በድጋሚ በኢራን ወደቦች ላይ ክልከላ ማድረጓና ወይም ደግሞ እንደምትከለክል ማስቀመጧ የሁለቱን ሀገራት ውጥረት አሁንም እየተባባሰ ሊቀጥል እንደሚችል ይጠቁማል ነው መረጃው የሚያጋራው። በሶሻል ሚዲያቸው ነው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ክፍት ነው ባሉበት አጋጣሚ ግን ኢራን አለችም ብትኖርም ባትኖርም በዛው አካባቢ ባለችበት ትቆያለች መፈናፈኛ አንሰጣትም የሚል አቋማቸውን ነበረ ያስቀመጡት ፕሬዚዳንት ዶናልድ ትራምፕ። ከዚህ አንጻር ምንድን ነው ያለው አደገኛው ነገር የሚለው ፈታኝ ሆኖ ቀጥሏል። ስለዚህ እንደዚህ አይነት የፖለቲካ ሰጥ አገባዎች ባሉበት አጋጣሚ መካከለኛው ምስራቅ ላይ የተፈጠሩ አዳዲስ ነገሮች ትንሽ ዓለም ፖለቲካ ላይ ፈታኝነታቸውን ብቻ ሳይሆኑ በሆርሙዝ ላይ ያለውን አካሄድ የካርጎ ክፍያ ፈንዳመንታሊ ትንሽ ሮንግ የሆኑ ነገሮችን የተመለከትን ነውና እነዚህ ነገሮች ደግሞ ምናልባትም በሆርሙዝ ሰርጥ ላይ ያለውን የፖለቲካ ሂደት ጫና ውስጥ ሊያስገባው እንደሚችል እየተነገረ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ያስቀመጧቸው ሀሳቦችም ሆኑ አንዳንድ ሁኔታዎች አሁን ባለው የዓለም የፖለቲካ ስርዓት ምንም ያን ያህል ውሃ ሊያነሱ የማይችሉ እንደሆኑ ይነገራል። ግን በሄዱበት አጋጣሚ ሁሉ እንደዚህ አይነት ውጥረቶችን መፍጠር ልክ እንዳልሆነ ይነገራል። ግን አንዳንድ ጉዳዮች በጣም በዓለም ፖለቲካ ላይም የራሳቸውን ፈተና እያቀረቡ ይገኛል። ስለዚህ እነዚህን ሁኔታዎች ታሳቢ ማድረግ እንደሚያስፈልግ ተነግሯል። ፕሬዚዳንት ዶናልድ ትራምፕ ግን ለመፍትሄ አሁንም እንሰራለን በሚል አቋማቸውን እየገለጹ ይገኛል። ሳውዲ አረቢያ መመታቷ ደግሞ ውጥረቱን ሌላ አይነት ቅርጽ ሊያሰጠው እንደሚችል ይነገራል። ምክንያቱም ሁቲዎች ከሳውዲ አረቢያ ጋር የሚጋሩት ድንበራቸው አለ የመኖች ማለት ነው። እሱ ፈተናውን
ጫናን ሊያበዛው ይችላል። በተለይም አንዳንድ ተገንጣይ ኃይሎችን በማጠናከርና አረብ ኤሚሬቶችም እዛ አካባቢ በስፋት እንዲንቀሳቀሱ በማድረግ አሉታዊ እድል ይፈጠራል የሚል ስጋትም ስላለባቸው ሁኔታዎች በዚህ ልክ የሚታዩ ናቸው እየተባለ ይገኛል። ለማንኛውም ሀሳቦች እንዲደርሷችሁ በማሰብ ያደረኩት ነው። ውድ ተመልካቾቻችን የተለያዩ ሀሳቦችን መስጠት ትችላላችሁ። ቴንክ ዩ ቨሪ ማች